ነፃ ዓለምን መፍጠር ለምን አልተቻለም? ዘመናዊው የሳይንስ ጥናትና ምርምር ይህንን ጥያቄ ሊፈታው ይችል ይሆን? ደግሞስ ከዚህ ረገድ የተደረጉ ጥናቶች ምላሻቸው ምንድን ነው? ዛሬ በዚህ ቪዲዮ ክፍል የሰው ልጅ የረጅም ጊዜ ጉጉትና መሻት የሆነውን ይህንን ጥያቄ አንስተን የምንመለከት ይሆናል። ተከታተሉን። ሳይንስ አፍቃሪዎችና ተመራማሪዎች ኳንተም ፊዚክስን አስመልክቶ በልዩነት የተዘጋጀ ፒዲኤፍ ስላለ ከታች ባለው ሊንክ ገብታችሁ ማግኘት የምትችሉ ይሆናል። በተጨማሪም ሳይንስን፣ ተፈጥሮን፣ ፊዚክስን በልዩነት መታገዝ የምትፈልጉ ተማሪዎች ከታች በተቀመጠው በቴሌግራም አድራሻ መመዝገብ ትችላላችሁ። በመሰረታዊነት የሰው ልጅ ፍላጎቶች በሶስት ዋና ዋና ክፍሎች ይካተታሉ። የመጀመሪያው ጥሬ ዕቃ ወይም ሪሶርስ የሚባሉት ናቸው። እነዚህን ስንመለከታቸው የዕለት ከዕለት መገልገያዎቻችን ሁሉም የሚካተቱት በዚሁ ምድብ ውስጥ ነው። ለምሳሌ ቤት፣ ልብስ፣ የተለያዩ ቁሳቁሶች፣ መኪና፣ ምግብ፣ ሸቀጦች፣ ሁሉም የኢንዱስትሪ ግብዓቶች በዚህ ሪሶርስ በሚባለው ምድብ ውስጥ ነው የሚካተቱት። ሁለተኛው ምድብ ደግሞ ኢነርጂ ወይም ጉልበት የምንለው ነው። የሰው ልጅ በሕይወት ለመኖር ኢነርጂ ያስፈልገዋል። ይህንንም ከሚመገበው ምግብ ያገኛል። ለግንባታ ከጥንታውያን ላሊበላ ውቅር እስከ ታላቁ የግብጾች ፒራሚድ፣ አሁንም በሞደርን ኤራ ከተሞቻችንን ለመገንባት ኢነርጂ ያስፈልጋል። ለመንቀሳቀስ ጉልበት ያስፈልጋል። ማሽኖችና ቴክኖሎጂዎች ሥራ እንዲሰሩ ጉልበት ወይም ኢነርጂ ያስፈልጋቸዋል። መርከቦች፣ አውሮፕላኖች የሚንቀሳቀሱት እንዲሁም ኢንዱስትሪዎችና በቤታችን የምንጠቀምባቸው ቴክኖሎጂዎች ስራ የሚሰሩልን ይህንን ጉልበት ወይም ኢነርጂ ተጠቅመው ነው ማለት ነው። ከዚህ በግልጽ እንደምትመለከቱት የሰው ልጅ ሁለተኛው ፍላጎት ኢነርጂ ወይም ጉልበት ነው ማለት ነው። ሶስተኛው የሰው ልጅ ፍላጎት ኢንፎርሜሽን ወይም መረጃ ነው ማለት ነው። ዓለም ላይ በአጭር ጊዜ ታላላቅ ሀብትን መገንባት የቻሉ ድርጅቶችን ስንመለከት የኢንፎርሜሽን ፕላትፎርሞች ናቸው። ለምሳሌ እነ ጉግል፣ ሜታ ፕላትፎርም ወይም ፌስቡክ፣ ሊንክድኢን፣ የኤክስ ፕላትፎርም እንዲሁም የቲክቶክ ፕላትፎርምን ስንመለከታቸው ከነ ማርቼዲስ ቤንዝ፣ ከነ ቢዋይዲ እንዲሁም ከነ ቴስላ ሞተርስ በአጭር ጊዜ ትልቅ ኢኮኖሚን የገነቡ ድርጅቶች ናቸው ማለት ነው። ታዲያ እነዚህን ስንመለከታቸው ሁሉም የኢንፎርሜሽን ወይም የመረጃ ድርጅቶች ናቸው ማለት ነው። የሰው ልጅ ከሪሶርስ እና ከኢነርጂ ቀጥሎ በዋናነት በሶስተኛ የሚያስፈልገው ኢንፎርሜሽን ወይም መረጃ ነው ማለት ነው። ኢንፎርሜሽን ነን ፊዚካል የሆነ ሪሶርስ ወይም ግብአት ነው። በዋናነት የሚያስፈልጉንን ሪሶርስ ወይም ግብአቶች በሶስት ከፍለን አይተናቸዋል ማለት ነው። አሁን ደግሞ ለዚህ ቪዲዮ መነሻ ወዳደረግነው ጥያቄያችን እንመለስና እንመልከተው። ነፃ ዓለምን መገንባት ማለት ከላይ የተመለከተናቸውን እነዚህ ሶስቱን ግብአቶች ወይም ሪሶርሶች ያለ ገደብ ፍሪሊ ማግኘት መቻል ስንችል ነው ማለት ነው። ታዲያ እነዚህን ግብአቶች ያለ ገደብ ማግኘት ይቻላል? አብዛኞቹ ጥሬ ዕቃዎች የከርሰ ምድር ሀብት ናቸው። ለምሳሌ በተለያየ ግንባታ ላይ የምንጠቀምባቸው ብረቶች የከርሰ ምድር ውጤቶችና ከአፈር የተጣሩ ናቸው። ጌጣጌጦችም ቢሆኑ የከበሩ ድንጋዮችና ንጥረ ነገሮች ናቸው። በሶስተኛ ደረጃ የጠቀስነውን መረጃን ወይም ኢንፎርሜሽን እንመልከተው። ይህ የተፈጠረው ሁለትና ከዛ በላይ የሆኑ ኮምፒውተሮች በኔትወርክ ሲተሳሰሩ ነው። ይህንን መረጃ የሚለዋወጡት ደግሞ በራዲዮ ሞገዶችና ማይክሮዌቭ ሞገዶችን በመጠቀም ነው። በአጠቃላይ እኛ የምንጠቀምበት ኢንተርኔት የተፈጠረው ሳተላይቶችና ኮምፒውተሮች በእነዚህ ኤሌክትሮማግኔቲክ ሞገዶችና ኦፕቲካል ፋይበር በሚባሉ ኬብሎች በመገናኘታቸው ነው። በስልኮቻችን ላይና በኮምፒውተሮቻችን አክሰስ የምናደርጋቸው መረጃዎች የተፈጠሩት ሳተላይቶችና ኮምፒውተሮች አንድ ላይ ኔትወርክ በማድረግ ከሆነ እኛ ታዲያ እየከፈልን ያለነው ለምንድን ነው? ለምንድን ነው በነፃ እየተጠቀምናቸው ያልሆነው? ፍሪሊ መጠቀም ለምንድን ነው ያልተቻለው? ይህንን መለስ ብለን ወደኋላ ስንመለከት እነዚህ ቴክኖሎጂዎች የሚንቀሳቀሱት ሃይ ኤነርጂ ሶርስ ተጠቅመው ነው ማለት ነው። ትልልቅ ግድቦችን፣ ትልልቅ የኃይል ማመንጫ ጣቢያዎችን፣ ኒውክሊየር ፓወር ፕላንቶችን ተጠቅመው ነው ማለት ነው። እነዚህ ኢንፎርሜሽን ደሊቨር የሚያደርጉ ትልልቅ ዳታ ሴንተሮችና ኮምፒውተሮች
እየሰሩ የሚገኙት ማለት ነው። አንደኛው ይህ ነው። ሁለተኛው ደግሞ እነዚህ ኢንፎርሜሽን የምንጠቀምባቸው ቴክኖሎጂዎች ዲቨሎፕ የተደረጉበት የራሳቸው የሆነ ቴክኖሎጂካል ኮስት አለ ማለት ነው። ዝም ብለው አይደለም የሚመጡት። ትልልቅ ጃያንት ኢንዱስትሪዎች ተገንብተው ከዛ በኋላ ጥሬ እቃዎችን ፕሮሰስ አድርገው ነው ማለት ነው እነዚህን መገልገያዎቻችንን የሚሰጡ። እሺ ጥሬ እቃዎች በበቂ መጠን በበቂ አቅርቦት ማግኘት ብንችል ነፃ ዓለም መፍጠር ይቻል ይሆን? ዓለም ላይ ካሉ ቴክኖሎጂዎች በስተጀርባም ሆነ ጥሬ እቃዎች ፕሮሰስ ከሚያደርጉ ኢንዱስትሪዎች በስተጀርባ ያለው ትልቁ ነገር ማስተር ከረንሲው ኢነርጂ ነው ማለት ነው። ምድራችን የኢነርጂ ጥያቄ እስካልፈታች ድረስ ኢቭን ጥሬ እቃዎች እንኳን ሰርፕለስ ቢሆኑ ፍሪ ወርልድ መገንባት አይቻልም ማለት ነው። ከጥሬ እቃዎች ቀጥሎ ትልቁን ኮስት እየከፈለን ያለ ነው ለኢነርጂ ነው ማለት ነው። የኢነርጂ ጥያቄ የሰው ልጆች በምድር ላይ በነፃ ይኖራሉ ወይም አይኖሩም ብቻም ሳይሆን ምድራችን ለመኖር ተስማሚ ትሆናለች ወይም አትሆንም ወደሚል ወስዷታል ማለት ነው። ምክንያቱም ካርበን ኢሚሽን የተፈጠረው ትልልቅ ኢንዱስትሪዎች ካርበን ፊውልን ስለተጠቀሙና ከዛ ካርበን ፊውል ኢነርጂ ለማግኘት በሚያደርጉት ሂደት ነው ማለት ነው። ኢነርጂ በጣም ትልቁ ከበስተጀርባ ያለ ምድራችን ላይ ቀውስ እየፈጠረም ያለው እንዲሁም ምድራችንን ፍሪሊ እንድንኖርባትም የሚያደርገው ማስተር ኦፍ ከረንሲ ነው ማለት ነው። ጉልበትን በነፃ ማግኘት የሚለው ጽንሰ ሐሳብ በተለያዩ ጊዜያት ሲሞከር የቆየ ቢሆንም ነገር ግን እስካሁን ድረስ አልተሳካም። ከዚህ ውስጥ ደግሞ የቴስላ ወርደን ክሊፍ ታወር ተጠቃሽ ነው። ቴስላ ከ1901 እስከ 1907 ለ6 ተከታታይ ዓመታት ኤሌክትሪክ ሲቲን በመላው ዓለም ለማስተላለፍ ሞክሯል። በወቅቱ ቴስላ ይህንን ፕሮጀክት የገንዘብ ድጋፍ በማጣቱ የተነሳ አቁሞታል። ከቴስላ በፊት ለምሳሌ የካርበን ፊውሎች ለምሳሌ እነ ቻርኮል፣ ጋዞሊኖች ጥቅም ላይ ሲውሉ ነበር። እነዚህ ግን ትልቁ ችግራቸው ምንድነው? ዘይ አርናት ክሊን ኢነርጂ ነው። ከዛ በኋላ በ1905 አልበርት አንስታይን መጣ። ኢዚኳልስቱ ኤምሲ ስኩዌርን አስተዋወቀ። ኒውክሊር ፓወር ፕላንቶች ተፈጠሩ ማለት ነው። እነዚህ ኒውክሊር ፓወር ፕላንቶች ሰርፕለስ የሆነ ኢነርጂን ማመንጨት ተሳክቶላቸዋል። የሽምብራ ፍሬ የምታክል የዩራኒየም አተም ስፕሊት ስታደርግ ሲ ስኩዌር ጁል የሆነ ኢነርጂን ማመንጨት ትችላለች ማለት ነው። ይሄ በጣም ሰርፕለስ የሆነ ኤነርጂ ነው። ግን ትልቁ ችግሩ ኒውክሊር ፓወር ፕላንቶች አሁንም ክሊን አይደሉም ማለት ነው። ሃርምፉል የሆነ ራዲሽን ወደ አትሞስፌር ይለቃሉ፣ ትልቅ ዲዛስተርን ይፈጥራሉ ማለት ነው። በጃፓን የተከሰተውን በቾርኖቤል የተፈጠረውን ማስታወስ በቂ ነው ማለት ነው። ሶስተኛው ደግሞ ሃይድሮጅን ፊውል ነው። እንደምናውቀው ሃይድሮጅን ሃይሊ ፍለመብል የሆነ ጋዝ ነው። አባንዳንትሊ በውቅያኖሶችና በውሃ ላይ የሚገኝ ጋዝ ነው ማለት ነው። እሱንም የኢነርጂ ሶርስ ለማድረግ እየሰሩ ነው። ሃይድሮጅን ክሊን የሆነ የኢነርጂ ሶርስ ነው። ሌላኛው ፕላዝማ ፊውል ነው። በዚህ ላይም ሪሰርች እየተደረገ ነው ማለት ነው። በዋናነት ግን ዓለማችን ክሊን ኤንድ ሰስቴኔብል የሆነ የኢነርጂ ሶርስ ማምጣት ካልቻለች ኢቨን ሲቪላይዜሽን ስቶፕ ሊያደርግ ይችላል ማለት ነው። ግሎባል የኤነርጂ ፍላጎትና አማራጭ መፍትሄዎች ዛሬም እየታሰሱ ናቸው። ከዚህ ውስጥ ደግሞ ተስፋ ሰጪ ሆኖ የተገኘው የፊውዥን ኒውክሊር ሪአክሽን ፓወር ፕላንት ነው። ባጭሩ ፊውዥን ፓወር ፕላንት ማለት ፀሐይና ሁሉም ከዋክብቶች በተፈጥሮ የሚሰሩበት መርህ ነው። ሀገራት ይህንን ቴክኖሎጂ በቀዳሚነት ለመገንባት ርብርብ ላይ ናቸው። አሜሪካ ኢነርሺያ ኮንፋይንመንት የተባለውን የቶካማክ ሪአክተርን እየገነባች ነው። ፈረንሳይ ደግሞ ማግኔቲክ ኮንፋይንመንት የተባለውን የኢተር ፕሮጀክትን እየገነባች ነው። ሌሎችም ሀገራት ጀርመን፣ እንግሊዝ፣ ጃፓን በዚህ ቴክኖሎጂ ግንባታ ውስጥ እየተረባረቡ ነው። ምናልባትም ይህ የፊውዥን ፓወር ፕላንት ከተሳካ ዓለማችን በግሎባል ዋርሚንግ ይደርስባት ከነበረው ጥፋት ሊታደጋት ይችላል ማለት ነው። እንዲሁም ሰርፕለስ ወይም የተተረፈረፈ ኃይልን በማመንጨት ምድራችን የሚያስፈልጋትን ግሎባል የኢነርጂ ዲማንድ ሊያሳካ የሚችል ቴክኖሎጂ ነው ማለት ነው። በአጠቃላይ ከእያንዳንዱ ጦርነቶችና የፖለቲካ እሽቅድምድም የምድርና የባህር አሰሳ እንዲሁም የስፔስ ኤክስፕሎሬሽን ጀርባ ያለው ፍለጋ አማራጭ ኢነርጂን ወይም ጉልበትን ፍለጋ ነው።
ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። ቀጣይ በሌላ የሳይንስ ቪዲዮ እስከምንገናኝ ቸር ቆዩ፣ ቸር ሰንብቱ።